በቀን ውስጥ ስንት ጊዜ ነው አእምሯችሁ ሙሉ በሙሉ በሐሳብ እንደተጨናነቀ የሚሰማችሁ? ልክ ኮምፒውተራችሁ ብዙ ታቦችን ከፍቶ ሲጨናነቅና ፍጥነቱ ሲቀንስ የእናንተም አእምሮ በተመሳሳይ ሁኔታ ይቆማል። ጭንቀት፣ ትኩረት ማጣትና ምን ነበር ልሰራ ያሰብኩት የሚሉ ጥያቄዎች የዚህ የአእምሮ መተናነቅ ወይም ሜንታል ክለተር ምልክቶች ናቸው። ግን ይህንን ሁኔታ በአንድ ጊዜ መቀየር ቢቻልስ? ዛሬ አእምሮአችሁን ሙሉ በሙሉ ነፃ የሚያደርጉና ፈጣን የአእምሮ ግልጸኝነት ወይም ኢንስታንት ሜንታል ክሊሪቲ የሚሰጡ 5 ቀላል ግን እጅግ ኃይለኛ ልማዶችን እናያለን። በቀጥታ ወደ መጀመሪያው እንለፍ። አንደኛው ልማድ ዘ ብሬን ደምፕ ወይም የአእምሮን ጭነት ማራገፍ ይባላል። አእምሮአችን ሐሳብን ማከማቻ ሳይሆን ሐሳብን ማፍለቂያ ፕሮሰሲንግ ዩኒት ነው። ብዙ ሐሳብ በአንድ ላይ ሲገፋፋው ግን ስራውን ያቆማል። መፍትሄውስ? አንድ ወረቀትና እስክሪብቶ መውሰድ። ከዚያም በአእምሮአችሁ ውስጥ የሚጉላላው ማንኛውም ስጋት፣ የሚሰራ ስራ ወይም እቅድ ሳታስቡበት ዝም ብላችሁ ወረቀቱ ላይ ማፍሰስ። አስቡ፣ ከጭንቅላታችሁ ወጥቶ ወረቀት ላይ ሲያርፍ አእምሮአችሁ ወዲያውኑ ትልቅ እፎይታ ያገኛል። ሁለተኛው ልማድ በአንድ ጊዜ አንድ ስራ ብቻ መስራት፣ ሞኖታስኪንግ። ብዙዎቻችን በአንድ ጊዜ ብዙ ስራ መስራት ወይም መልቲታስኪንግ ጎበዝ እንደሚያደርገን እናስባለን። ነገር ግን ሳይንሱ እንደሚነግረን አእምሮአችን ከአንድ ነገር ወደ ሌላ ነገር ሲዘዋወር ወይም ታስክ ስዊቺንግ ኮስት የተባለ ከፍተኛ ኃይል ያባክናል። ይህም አእምሮን በፍጥነት ያደክመዋል። በአንድ ጊዜ አንድ ስራ ላይ ብቻ ሙሉ ትኩረቱን መስጠት የአእምሮን ጭጋግ በፍጥነት ይገፋል። ሶስተኛው ልማድ የዲጂታል ጽዳት ነው። በየደቂቃው የሚመጡ የሶሻል ሚዲያ ኖቲፊኬሽኖች አእምሮአችን ዘና እንዳይልና ሁልጊዜ በተጠንቀቅ ወይም ሃይፐር አለርት ሁኔታ ውስጥ እንዲቆይ ያደርጉታል። በቀን ውስጥ ቢያንስ ለአንድ ሰዓት በተለይ ጠዋት እንደተነሳችሁ ወይም ከመተኛታችሁ በፊት ስልካችሁን ሙሉ በሙሉ አጥፍታችሁ ወይም ራቅ አድርጋችሁ አስቀምጡ። ይህ አነስተኛ የዲጂታል ጽዳት ለአእምሮአችሁ ዳግም የመነሳት ወይም ረስት እድል ይሰጠዋል። አራተኛው ልማድ የ5 ደቂቃ ጸጥታ። አእምሮአችን ማረፊያ ይፈልጋል። ምንም አይነት ሙዚቃ፣ ቪዲዮ ወይም መረጃ ሳይኖር በቀን 5 ደቂቃ ብቻ አይናችሁን ጨፍናችሁ በአተነፋፈሳችሁ ላይ ብቻ ትኩረት አድርጉ። ወደ ውስጥ የሚገባውንና ወደ ውጭ የሚወጣውን አየር ማስተዋል፣ የሚወጡትን ሐሳቦች ሳትፈርዱባቸው እንዲያልፉ መፍቀድ። ይህ ልማድ ልክ እንደ አእምሮ ማሸት ወይም ማሳጅ ሆኖ ያገለግላል። አምስተኛውና የመጨረሻው ልማድ አካባቢያችሁን ማጽዳት። የውጭው ዓለማችን ውስጣዊ አእምሮአችንን ያንጸባርቃል። የሥራ ቦታችሁ፣ መኝታ ክፍላችሁ ወይም የምትቀመጡበት ጠረጴዛ በተመሰቃቀለ ቁጥር አእምሮአችሁ ያንን ምስቅልቅል ሁኔታ እንደ ተጨማሪ ሥራ ወይም ታስክ ነው የሚቆጥረው። የሥራ ቦታችሁ አጽዱ፣ የማትፈልጉትን አስወግዱ። ንጹህ ቦታ ንጹህና ጥራት ያለው ሐሳብ ይፈጥራል። የአእምሮ ግልጽነት ወይም ሜንታል ክሊሪቲ በአጋጣሚ የሚመጣ ሳይሆን በምርጫ የሚገነባ ነው። እነዚህን 5 ልማዶች ዛሬውኑ በመጀመር ልዩነቱን በተግባር እዩት። ከእነዚህ ውስጥ የእናንተን አእምሮ በብዛት የሚያስጨንቀው የትኛው ነው? ኮሜንት ላይ አጋሩኝ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁንና ለሌሎችም ማጋራታችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ በሰላም ቆዩ።